የኢትዮጵያ መንገዶች አስተዳደር ዋና ዋና መንገዶችን ከመገንባት ጎን ለጎን ነባር መንገዶችንም ከባድ ጥገና እያከናወነ ነው የሚገኘው። እንግዲህ የአዳማ አዋሽ ከባድ መንገድ ጥገና የኢትዮ ጅቡቲ መንገድ አካል የሆነና የሀገሪቱን ከፍተኛ ኢምፖርት ኤክስፖርት ኮሪደር በመሆኑ ከዚህ ቀደም የተሰራለት የጥገና አይነት የጥገና ጊዜውን በመጨረሱና ለከፍተኛ ብልሽት በመዳረጉ ምክንያት ዲዛይን ተደርጎለት አሁን ያለውን የትራፊክ ፍሰት በሚያስተናግድ መልኩ እንዲጠገን ከባድ ጥገና እንዲደረግለት ታስቦ እየተከናወነ ነው የሚገኘው ማለት ነው። አገሪቱ ትልቁ የኢምፖርት ኤክስፖርት ኮሪደር ነው። የኛን የፌዴራል መንግስት ኢትዮጵያን በትንሹ ከ3 ካላነሱ ውጭ ሀገራቶች ጋር የሚያገናኝ ኤርትራ ከጅቡቲ ከሶማሌ ጋር የሚያገናኝ መንገድ በመሆኑ መጠን ከፍተኛ የሆነ የመኪና ፍሰት ያለበት ፕሮጀክት ነው። መጀመሪያ ላይ የ3 ዓመት ፕሮጀክት ነበረ። እንደ አጋጣሚ ሆኖ የ3 ዓመት ፕሮጀክት በሰዓቱ አጠናቀናል። የመጀመሪያው ፕሮጀክት ከ00 እስከ 60 ኪሎ ሜትር ነበር። የመጀመሪያው ውል ሲያልቅ ተጨማሪ እንደገና ክሊየንቱ የስራውን በማራዘም ከ60 እስከ 120 ድረስ ባለው ኦልሞስት አሁን ከ0 እስከ 120 ኪሎ ሜትር በዚህ ፕሮጀክት ስር ስለሆነ ያለው ተጨማሪ ውል ተፈጽሞለት በዛው ተጨማሪ ውል ደግሞ የተጨማሪ 2 ዓመት ተራዝሞ እንደ አጠቃላይ 5 ዓመት ሆነዋል ማለት ነው። የመጀመሪያ የውል ጊዜ ውስጥ የተሰጠውን የኮንትራት ስራ በመጨረሱ ተጨማሪ የኮንትራት ስራዎችን እያከናወነ ነው የሚገኘው። በዚህም አሁን በአጠቃላይ ወደ 63% አፈጻጸም አለው። ይህም በቀሪው ጊዜ ውስጥ የቀሪውን የስራ መጠን ለመጨረስ እየተሰራ ነው የሚገኘው። የሚሰሩ ስራዎች ውስጥ በዋናነት የአስፋልት ኦቨርሌ ስራ እንሰራለን። የአስፋልት ኦቨርሌ ስራ ስንሰራ የራሱ የሆነ የአሰራር መንገዶች አሉት። መጀመሪያ የነባሩ አስፋልት ሚል ይደረጋል። ሚሊንግ ማሽኖች አሉ። ከአንድም ሁለትም ተሳል ማለት ነው። አዎ ከላይ የላኛውን ሰርፌስ ሚል እናደርጋለን። ሚል ካደረግን በኋላ መልሰን ሚል ያደረግነውን በሌቭሊንግ ኮርስ እንሰራለን። ሌቭሊንግ ኮርስ ማለት አስፋልቱ ሚል ይደረጋል። የነባሩ አስፋልት የሚደረገ በኋላ የአስፋልቱን ክራውን ወይም የሚፈለገውን በዲዛይኑ መሰረት የሚፈለገውን ስቶክ ለማምጣት አንድ ሌየር አስፋልት ኦቨርሌይ ይሰራል። እሱ ካለቀ በኋላ የሁለት ሌየር እንደገና ተጨማሪ ይሰራለታል ማለት ነው። ያ ማለት እስከ 15 ሳንቲም ድረስ ተጨማሪ አስፋልት እንሰራለታለን። ሌሎች ኢንቫይሮንሜንታልም ጉዳት እንዳይደርስበት የስትራክቸር ስራዎች አሉን፣ እነሱን እንሰራለን። የተፋሰስ ስራዎችም አሉ፣ እነሱን እንሰራለን። ፕሮግረሱ በአሁኑ ሰዓት ወደ 63% ይገኛል። ይህም ማለት የመጀመሪያ ኦሪጂናል ኮንትራቱን ጨርሶ ሁለተኛ ሰፕሊመንታሪ ስራ ተጨምሮለን ነው በአሁኑ ሰዓት ኮንትራክተሩ እየሰራ የሚገኘው። ይህንንም ከፕላን አንጻር ስናየው በጥሩ አፈጻጸም ላይ ይገኛል። አሁን የሚቀረን ከአሁን በኋላ የሚቀሩን ጊዜዎች አሉ። ከአንድ ዓመት ከ6 ወር በላይ ቀሪ ስራዎቹን ሙሉ ለሙሉ በታለመለት ጊዜ እናጠናቅቃለን። የስራ ተቋራጩ የአቅም ሁኔታ ይነሳል። በዚህም አኳያ እንግዲህ ተቋራጩ
የግንባታ ግብዓቶችን በቂ በሚባል ደረጃ ለቀሪው የስራ መጠን በሚበቃ ለምሳሌ የቢቱሚን ኳንቲቲ በዛ ልክ አስገብቷል። እንዲሁም ሌሎች የግንባታ ግብዓቶችንና ማሽነሪዎችን በበቂ ሁኔታ አለው። ስለዚህ በቀሪው ጊዜ ውስጥ ቀሪውን የስራ መጠን ለመጨረስ ዝግጁ ነው ብለን እናስባለን። ኳሊቲውን ለማስጠበቅ እኛ ከመጀመሪያው ወደ ስራ ስንገባ ዲቴል የሆነ ኮንዲሽን ሰርቬይ ሰርተናል። ከዛም በኋላ በሴንትራል ላቦራቶሪ እና በእኛም ሳይት ባሉ ላቦራቶሪዎች የማቴሪያል ኦል ኳሊቲ ቴስቶችን ደጋግመን ወስደንና በዛ ላይ ትልቅ መተማመን ከፈጠርን በኋላ ነው ወደ ስራ የገባ ነው። የተወሰነው ሴክሽን ከ2 ዓመት በላይ ያገለገለ ሴክሽን አለ። እንደምታዩት በጥሩ ኮንዲሽን ላይ ነው የሚገኘው። ስለዚህ ሚክስ ዲዛይናችንን በየጊዜው በየወቅቱ በሲኒየር በሆኑ ማቴሪያል ኢንጂነሮች እየተከታተልን የምንሰራ በመሆናችን ኳሊቲውን ማስጠበቅ ችለናል። ጥራት ያው ምንም በምንም ሁኔታ የምንደራደርበት ሁኔታ አይደለም ያለው። በመጀመሪያ ደረጃ እያንዳንዱ ለስራው የሚውለው ማቴሪያል ጥራቱ በሳይንሳዊ መንገድ በላቦራቶሪ ቼክ ይደረጋል። እዚሁ ሁሉ የተሟላ ቼክ ማድረጊያ ላቦራቶሪ ስላለ ቼክ ይደረጋል። ቼክ ካደረግን በኋላ ማለፍ ያለበትን ሳይንሳዊ ስታንዳርድ ካለፈ በኋላ ስራ እንሰራለን። ፕሮግረሱን ወደኋላ ከሚስቡት ውስጥ አንዱ የራይት ኦፍ ዌይ ኢሹዎች በመሆናቸው ይህንንም እንግዲህ ከአካባቢ መስተዳድሮች ጋር በቅርበት በመስራት የፕሮጀክቱን የባለቤትነት ስሜቶች እንዲፈጥሩ በማድረግ በጋራ በመሆን በዚህ ፕሮጀክት ላይ ምንም አይነት የራይት ኦፍ ዌይ ኢሹ የለም። መጀመሪያ አካባቢ ትንሽ ከዚህ ከውጭ ምንዛሬ ጋር ተገናኝቶ ማሽኖችን ለማስገባት የተቸገርንበት ሁኔታ ነበር የነበረው። አሁን ላይ ሙሉ ለሙሉ የሚያስፈልጉ ማሽኖችን ስላስገባል ባለው ሁኔታ ጥሩ ነው እየሄድን ያለ ነው። ከዛ በተጨማሪ ደግሞ አንዳንድ ጊዜ ያው የአየር ንብረት ሲቀያየር ዝናባማ የሚሆንበት ሰዓት ትንሽ ስራችንን ያስተጓጉልብናል። እስካሁን ድረስ ይሄን ያክል የጎላ ችግር አልገጠመንም። እንደ ችግር ካነሳን ከፐርማነንት ወርኩ የአስፓልት ኦቨርሌይን ከመስራቱ እኩል ወይም ባልተናነሰ ልክ የትራፊክ ማኔጅመንቱን ማሳለጥ ትልቁ ተግዳሮት የነበረው እሱ ነው። ማለትም መንገዱ ቱ ዌይ ቱ ሌን ነው። ስለዚህ ይህ በመሆኑ ምክንያት አስፓልቱን በምንሰራበት ሰዓት ከፍተኛ የትራፊክ ፍሰት ያለበት ስለሆነ እሱን የሚመጥን ዳይቨርሽን ሮድ መስራት አለብን። አካባቢውን በጣም ሙቀት ያለበትና ቮልካኒክ ስቴሽን ስለሆነ ቶሎ መንገዱ ሜንቴናንስ ይፈልጋል። በብዛት ከደብዳቤ ልውውጥ በላይ ሳይት ሚቲንጎችን እናደርጋለን። አንዳንድ ጊዜም የኮንትራክተሩ ከፕሮጀክቱ ውጪ በሄድ ኦፊስ ያሉ ሲኒየር ማኔጅመንት ስታፎች ሳይት ድረስ እንዲመጡ እናደርጋለን። ከዛ በተጨማሪ ክሊያንቱን በቅርበት ይከታተላል። እውነት ለመናገር እኔ ሌሎች ፕሮጀክቶች ከሰራሁባቸው በተለየ መልኩ በዚህ ፕሮጀክት ላይ የኢትዮጵያ መንገዶች አስተዳደር በደንብ ክትትሉም አለ፣ ኮኦፕሬሽኑም አለ። ተናበን ነው የምንሰራው። ለስራውም በዚህ ደረጃ ለመድረስ የሶስቱም ስቴክሆልደር ተባብረና ተናበን በመስራታችን ነው ብዬ አምናለሁ። በዋናነት የነዚህ ሚዛን ጣቢያዎች ዓላማ እነዚህ መንገዶች አገልግሎት መስጠት ያለባቸው ጊዜ እንዲሰጡ ተፈቀደው ክብደት በላይ የሚደርሱ ጉዳቶች ለማስቀረት የተሽከርካሪዎች ክብደትና መጠንን በመቆጣጠር አላስፈላጊ በመንገድ ላይ የሚደርሱ ጉዳቶችን ለማስቀረትና
አላስፈላጊ የመንገድ ወጪም እንዳይኖር ለማዳን ነው። ሚዛን ጣቢያ ዋና ዓላማው የተቋቋመበት ዋና ዓላማ ምንድነው? ተሽከርካሪዎች ሲመጡ ከክብደት በላይ እንዳይሆኑ እና መንገዶች ደግሞ ከታሰበለት ዲዛይን ጊዜ በፊት እንዳይበላሹ፣ ድልድዮችም እንደዚሁ ፌል እንዳያደርጉ ቁጥጥር ለማድረግ መኪኖችን መመዘን ነው። በዋነኝነት መኪኖችን የመመዘን ከባድ መኪኖችን የመመዘን ስራ ነው በዋነኝነት ሚዛን ጣቢያ የሚሰራው። ከፍተኛ ፍሰት ያለበት ነው። ትልልቅ መኪኖች ብዙ የሚስተናገድበት ነው። በቀን ከ500 በላይ መኪኖችን በቀን ያስተናግዳል። እዚህ ሚዛን ጣቢያ ተመዝነው ተመዝግበው የሚያልፉ ናቸው። ከ500 በላይ መኪኖችን ያስተናግዳል ሚዛን ጣቢያ። በየተሽከርካሪዎቹ አክስል ላይ የተቀመጠ የክብደት መጠን አለ። ከዛ በላይ የሚኖረው የክብደት መጠን ላይ ትርፍ ጭነት ስለሆነ የትርፍ ጭነቱ ቅጣት የሚፈጸምበት አግባብ በአንቀጽ 20 መሰረት ላይ ለትርፍ ጭነቱ ፔናልቲ ሬንጅ አለ። በሱ ሬንጅ መሰረት ላይ ትርፍ ጭነት ቅጣት ይቀጣል። ከዛ በተጨማሪ የደንብ መተላለፎች ካሉ ማለትም ጥሰት ካለ ለመመዘን ፈቃደኛ ሳይሆን ተሽከርካሪው የሚጥስ ከሆነ በተጨማሪም የአክስሉ ወደ ላይ ከፍ አድርጎ የሚንቀሳቀስ ከሆነ ራሱ የቻለ ሌላ ቅጣት አለ። በዚህ በመመሪያው ላይ የሰፈሩ ናቸው፣ በደንቡ ላይ የሰፈሩ ናቸው። በዚህ ደንብ መሰረት ላይ የትርፍ ጭነት ቅጣትና በአክስሉ የሚኖረውን ማለት ነው እና የደንብ መተላለፍ ቅጣቶች ላይ ቅጣት ይቀጣል። ሲመጡ እያንዳንዱን አጠቃላይ ስለማያሳይ መጀመሪያ ሰሌዳ ቁጥር እጽፋለሁ። ከዛ በኋላ የእያንዳንዱን ጎማ ሲረግጥ እጽፋለሁኝ ክብደቱን ማለት ነው። አጠቃላይ ስለማያሳይ ማለት ነው። የጎማውን ብዛትም በጎማው ያለውን ክብደት አንዱ የትኛው ጎማ ስንት ረግጧል የሚለውን እያንዳንዱን እጽፋለሁ። የመሪ ጎማ ቀጣይ እንደየመኪናው እሱን እጽፋለሁ። የረገጠውን ጎማ አንዳንድ እግር ስለሆነ የሚመዝን ማለት ነው። ዛላ ከመዘንኩ በኋላ በትክክል ከጫና አክስል ትርፍ ከሌለበት መዘግብና እልከዋለሁ ማለት ነው። የይለፍ ሰጥቼ የጫነውን የጭነት መጠን ሰጥቼ ሰደዋለሁ። እንዲሁም የመማሪያ እንትን ሰጥቼ የነን የሚያነቡትን ማለት ነው። አይ ከአክስል መጫን ካለበት በላይ ጭኖ ከሆነ ደግሞ ይሄንን አክስል ይዝና ወደዚህ ሄዳለሁ ማለት ነው። ኮምፒውተር ላይ እንትን አለ ሱፐርቫይዘሩ ላይ ይደርሳል። ራሱ የታሰረ እንትን አለው ማለት ነው። የተከሰሰውም ያልተከሰሰውም የሚመዘግበውም አለ እሱ ጋር አታች አለ ከስልኩ ላይ ሲስተም ላይ ማለት ነው። እኛ የምንሰራውን ስራ እያንዳንዱ እሱ ጋር ይደርሰዋል። የከሰስነውም እንደገና ከፍሎ የመጣውንም ፔድ እንለው ማርካስ ፔድን ስንል ከፍሎ የመጡትንም የከሰስናቸውንም የመዘገብናቸውንም እሱ ላይ ኢንፎርሜሽን ማኑዋል ያለውም ሲስተም ላይ አለ ማለት ነው። እኔ የስራ ድርሻ ምንድነው? ያው መኪኖች ያላቸውን ክብደት መቆጣጠር ነው። መኪኖች ይመጣሉ፣ ይመዘናሉ፣ የክብደታቸውን እናያለን። ከዛ በክብደታቸው ልክ እናስተናግዳቸዋለን። ያ ማለት ማንኛውም ተሽከርካሪ በእኛ ሚዛን ጣቢያ ገብቶ ነው የሚያልፈው። ያው ማንኛውም ተሽከርካሪ የተፈቀደለት ክብደት አለ። ያ በተፈቀደለት ክብደት ልክ እንዲሰራና እንዲጓዝ ያሉትን ሂደቶችን እንሰራለን። ያ ማለት ትርፍ ጭኖ ከመጣ ሌላ ጊዜ ትርፍ እንዳይጭን የመቀጫ ፎርማት አለን። በመቀጫ በመክር የሚታለፍም ካለ የመክረን የአጫጫኑ ሁኔታ ምልክ ካልሆነ አጫጫኑ እንዲያስተካከል ያሉትን ሂደቶችን እንሰራለን። በሚገባበት ታይም በሚዛን ልኬት በእኛ ሚዛን ልኬት እንለካዋለን። ከዛ ያለውን በማኑዋል በስክሪፕቶ ጽፈን እንይዛለን። ከዛ ወደ ሲስተም እናስገባለን ማለት ነው። ያ ማለት ትርፍ ይጫንም ትርፍ አይጫንም
ያው የኛ ሚዛን በፊቱ ስለሆነ አዲሱ ስላልሆነ በስክሪፕቶ ነው መጀመሪያ በማኑዋል ነው የምንይዘው። አፍተር ከማኑዋል በኋላ ወደ ሲስተም እናስገባለን ማለት ነው። ጣቢያዎቹ ያው የተለያየ ማህበረሰብ ክፍሎችና የተለያየ አካላት ያሉበት ኤሪያ እስከሆነ ድረስ ህብረተሰቡ ባሳተፈ እና የጸጥታ አካሎች የመስተዳደር አካሎች ላይ በጋራ በሚሆን የሚሰራው። ምክንያቱም ይህን ስራ የሚሰራው በ24 ሰዓት ውስጥ ስለሆነ የጸጥታ አካሎች ድጋፍ ይፈልጋል። ከኛ የጥበቃ ኃይሎች በተጨማሪ ሌሎች የጸጥታ ኃይሎች ላይ ከኛ አቅም ሲኖር ጥሪ ያደረግን ያግዙናል። ከዚህ በተጨማሪ ስፔሻሊ በዚህ ጣቢያ በአቅራቢያችን የጉምሩክ የአዋሽ ጉምሩክ ቅርንጫፍ ስላለ ከነሱ ጋርም በጋራ በመሆን ከዚህ ጥሶ ለሚያልፉ ተሽከርካሪዎች ላይ እንዲይዙልና በአግባቡ ተመዝነው በአግባቡ አስተካክሎ እንዲሄዱ እናደርግበት ሂደቶች አሉ። እና ተስተናገድክ? አዎ ተስተናግጃለሁ። በስነ ስርዓት የለም 400 መዳበሪያ ነው የጫንኩ። 400 ነው ከጅቡቲ የሚጫን 400 ነው በቃ መዳበሪያ ሊቭ የለው ማለት ነው። ይሄ ስለ ሚዛኑ ህግ ለማስከበር ነው። ምክንያቱም ህግ በሚዛን ክብደት ያለው ችግር እኛ በትራንስፖርት ሚዛን ካልጠበቀ ወይም ህጉ እርምጃ ካልተወሰደ መፍትሄ ካላደረገለት የሚዛን ችግር ብዬ አላለም። ለምን እነሱ የተቋጠሩ ነው፣ በ24 ሰዓት የሰሩ ነው። ከጭነት በላይ የሆነ ግን ያራግፍ ነው፣ ይቀጣሉ። ቁጣቱማ ትክክል ነው ብለን አምናለን ያዳል። ስለዚህ እንደዚህ ካላደረገን መፍትሄውን አይመጣም። ያው ሚዛን ከመጠን በላይ ከሆነ ያው ለሀገሪቷ ጉዳይና ለመንገዱ ደህንነት ሲባል ቅጣት አለው። በፖርታታው ከመኪናው በላይ ፖርታታ ከጫንክ ያው ትቀጣለህ። አሁን እኔ ከፖርታታው በላይ አልወጣም። እኔ በፖርታታው ነው ያለው። ህጉን ነው በቃ ህግ ነው የሚያከብረው። በወረቀት ከቢሮ ጽፎልን ሰጠናል። ባላንስ ይሄ ነው ይልናል። በባላንሱ ጭኔን ነው የምንመጣ በህግ ሚዛን ማለት ነው እንጂ ወንጀል ነው። ትርፍ ጭኔን ከመጣን ለሚዛንም ለመንገድም ለሀገሩም ጥሩ አይደለም። የነጭት ራሱ ከክብደት በላይ ስለሆነ ነው። እኔ የምጭነው 450 ነው የመኪና የምጭነው። ከዛ እስከ 500 ይጭናሉ፣ እስከ 80 480 90 እንዳለ ነው የሚሄደው። ኩንታሉ በጨመረ ቁጥር ደግሞ ቅጣት አለ፣ ግዴታ ነው። ስለዚህ ለመኪናውን አደጋ ነው፣ ለሹፌሩ ራሱ አደጋ ነው። የመንገድ ሀብታችን የጋራ ሀብት መሆኑ መንገዶቻችን የሌሎች ልማቶች በር መሆኑና የሀገሪቱ የኢኮኖሚም ማህበራዊ እንቅስቃሴዎች የሁሉም ህዝብ ማህበረሰብ ተጠቃሚነት የሚሰፍንበት መሰረተ ልማት መሆኑን እያስገነዘብን የተለያዩ ብሮሸሮች አሉን፣ በራሪ ወረቀቶች አሉን። ከዛ በተጨማሪ ደግሞ ለትራንስፖርተሮች እና ሌሎች ባለድርሻ አካላት በተለያየ ወጪ ደብዳቤዎች ወጪ እያደረግን እያስገነዘብን ነው ስራዎች እየሰራን ያለን። ስለዚህ ግንዛቤ ከማስጨበጥ አንጻር የተለያየ ብሮሸሮች አሉ። በተለያየ ጊዜ የግንዛቤ ማስጨበጫ ስራዎች ይሰራሉ። እንደ ዓለም ገናም እንደ በየሚዛን ጣቢያዎችም ብሮሸሮች ይበተናሉ። ብሮሸሮች፣ በራሪ ወረቀቶች በትነን ግንዛቤ እንዲኖራቸው የማድረግ ስራ በከፍተኛ ሁኔታ ይሰራል። ይህም ደግሞ ከጊዜ ወደ ጊዜ ከፍተኛ ክብደት ሲጭኑ የነበሩ ወደ መቀነስ የማሻሻል ስራዎችን በጊዜ ሂደት እየተሰራ ያለ ነው። ይህም በቀጣይነት ይበልጥ ተሰርቶ ውጤታማ በሆነ መልኩ የሚቀጥል ይሆናል። ተሽከርካሪዎቹ በብዙ ትርፍ ጭነት እየጫኑ ይመጣሉ። በተደጋጋሚ ያስተማርን ብንሆንም እንደዚህ አይነት ተደጋጋሚ እንትኖች አሉ፣ ጥሰቶች አሉ።
በስፔሻሊ በማታ ምናምን ጥሶ የመሄድ ችግሮች አሉ። መኪኖች ጥሰው ከሄዱ 2000 ብር ቅጣት አላቸው። ጥሰው ሚዛን ጣቢያ ሳይገቡ የሚሄድ ትርፍ ጭነት ይኑራቸውም አይኑራቸውም ገብቶ መመዘን አለበት የሚል ህግ አስቀምጧል። ስለዚህ በሱ መሰረት ገብቶ ይመዘናሉ። ሲመዘኑ ደግሞ ቅጣቱ ከፍ ያለ ነው። እንደ ድሮ አነስተኛ ቅጣት አይደለም። ስለዚህ ከፍ ያለ ቅጣት በክብደቱ መጠን እየታየ ተሰልቶ የሚሰራ ነው እና ከጊዜ ወደ ጊዜ ጭነታቸውን የማስተካከል ሂደት አለ። ሙሉ በሙሉ ቀንሷል ማለት ባይቻልም ግን ከጊዜ ወደ ጊዜ የመቀነስና በልካቸው በሚፈቀደው ልክ የመጫን ሂደት አለ። ሹፌሩ አንድ ወጥ ምን አለበት፣ ህግን ማስከበር አለበት። ከተባለ በታዘዝ መሰረቱ መስራት አለበት። ትዕግስትም ዲሲፕሊን መኖር አለበት። ከማንም መጨቃጨቅ አያስፈልግም። እኛ ያለ ትራንስፖርት ሀገሯ ማደግ አትችልም። እንደዚህ ከአምነህ ከማንኛው ሰው ከትራፊክ በለው ከሚዛን በለው ከፌደራል ከህጉ የማያወርደው ከፌደራል በለው እኛ ታማምነን ተራርተን እንሄድበት መሆን አለበት። በልኩ ስትጭንማ ያው ለሀገርም ይጠቅማል፣ ለመንገድ ደህንነትም ይጠቅማል። ከመጠን በላይ ከሆነ ግን ያው ለመንገድ ጉዳት አለው፣ ለሀገርም ኪሳራ ማለት ነው። እዛ የሚጫንበት ቦታ ላይ ወይ እንትኑ ማሽኑ ሚዛን እንዲኖረው ማድረግ ነው። ሚዛን ሲኖረው ሚዛኑ ስንት እንደሆነ ተገምቶ መኪናው ላይ ያርፋል ማለት ነው። ከመነሻው የግድ ከመነሻው ላይ ጥንቃቄ ኖሮ በትክክል እንዲጫን መደረግ ያለበት ከመነሻው ላይ። ይሄ ትክክለኛ ሀሳብ ነው፣ ትክክል ነው። ከመነሻው ተስተካክሎ ቢመጣ ብዙ መንገዶችንም ዳሜጅ ሳያደርግ እዛው መቆጣጠር ይቻላል። ይሄንም ዋናው መስሪያ ቤት በእቅድ ይዞ በአካባቢው እዛው በቅርበት ያሉ ሚዛኖችን ማቋቋም ከሚመለከታቸው ተቋማት ድርጅቶች ጋር በመነጋገር በልካቸው እንዲጭኑ አብዛኞቹ መለካት የሚችሉ አይተሞችን እዛው ተለክተው ከዛ እንዲገቡ ወደ ከተማው ሲገቡ በልካቸው ቢሆን እዚህ ድረስም ደርሰው መንገድ ጉዳት ሳያደርሱም እዚህም ደርሰው ከሚቀጡ በዛው ተስተካክሎ ቢመጣ የተሻለ ይሆናል ነው። እሱ እንደ ዋናው መስሪያ ቤት በእቅድ ይዞ እየተንቀሳቀሰ ያለበት እንደሆነ አውቃለሁ። በተቋም ደረጃም በጥናት የተለየ ነው እየተካሄደበት ነው ያለ። አሁን በሀገሪቱ የተለያዩ አካባቢዎች ወደ 14 አካባቢ የተሽከርካሪ ክብደት መቆጣጠሪያ ጣቢያዎች አሉ። ከዛ በተጨማሪ ደግሞ በሴንትራል ሄድ ኦፊስ 6 ተንቀሳቃሽ ሚዛን ጣቢያዎች አሉ። ስለዚህ በተመረጡ ቦታዎች ላይ የተለያዩ ቁጥጥር ስራዎች ላይ እየተሰራ ነው የሚገኘው። በስነ ስርዓት ነው የሚያስተናግዱን። እኛ በዚህ መስፈርት በጣም ተመላላሽ ነን። በጣም በዚህ መስፈርት ነው የምንሰራው። ወደ ሀረርም ወደ ጅቡቲም ሴቶቹም ወንዶቹም በስነ ስርዓት ነው የሚያስተናግዱን እና ማሻአላ ናቸው። በጣም ነው ደስ የሚሉን፣ እናከብራቸዋለን። እዚህ የሚያስተናግዱን በስነ ስርዓት ነው የሚያስተናግዱን። ምንም ነገር የለም። ህግና ደንቡን ተከትለው ነው የሚያስተናግዱን። ለአደጋው ለመንገዱ ለሁሉ ለሀገሪቱ እድገት ውጤት ለማግኘት ነው ብለን ነው የሚያስተዳድሩና እነሱ 24 የሚሰሩት አነ ሚዛን እዚያ ጥፋት ላይ አላምንም። በጣም ጥሩ ነው የሚሰሩት ብዬ የሚያምናል። ያው እኔ የምለው እንደኛ ንብረትንም እንትን ከማለት ራስንም እንትን ከማለት በአግባቡ ኮርታታዎችና ተረጋግተህ በፍሪ የሆነ መንቀሳቀስን የሚያክል ነገር የለም።